የኔ ሚስት ተደውሎ እኮ ነው እኮ። አዎ ገብቶኛል። ይቅርታ ችግር የለም። የሆነ ቀን ማን ገብቶ እንደነበር አንቺ ላይ ልንገርሽ። ማናት የሆነች የቤት ሰራተኛ የምትመስል ነገር ነው የገባችው። አንቺ አይደለሽም የገባችው። ራሴ ነኝ። አንቺ አይደለሽም። ራሴ ነኝ። ከዛ እንደዛ አልከኝ። እኔን ያው እያሉኝ እኮ ነው በኮሜንት። ከዛስ አረ ራስሽ አይደለሽም ሌላ ሰው ነው የገባው። ኖ ራሴ ነኝ። እሷ ከዛ ምን እንዳልካት ታውቂያለሽ? ቆንጆ ነች ምናምን እያልኩኝ በጣም ቆንጆ እኮ ነው ያለችው። የቤት ሰራተኛ ነሽ፣ የቤት ሰራተኛ ሆነሽ እንደዚህ አይነት መልክ ምናምን አልኳት እኮ የዛኔ። አንቺ ግን አይደለሽም እንዴ? እኔ አልቀየምህም። አሁን ኦልሬዲ ስለተጋባን እኔ ክፉ እንትን አለ። አንቺ ነሽ? ራሴ ነኝ። ይገርማል፣ በጣም ይገርማል። የኔ እናት መልክ እኮ አለሽ እኮ በጣም ቆንጆ እኮ ነሽ። አረ ምን የተመቸክ እንዴ? ሁሉ ነገርሽ ፊትሽ፣ በተለይ እንደ ደሞ እኔ እንደዚህ ቢጃማ ምናምን የምትለብስ ሴት በጣም ነው የምወደው። እግዚአብሔር ነው የምልሽ። በቃ ለአንተ ስለኔ ሁሌ ቢጃማ ነው የምለብሰው፣ ሱሪ ተዋለሁ። ተይ በቃ ተይ፣ እንደዚህ ልበሽ እግዚአብሔርን። በቃ እኔ ባለቤቴ ከዚህ በኋላ እንትን ስለሆነ የሚወደው በቃ እኔም ከዚህ በኋላ ሽቲ ብቻ ነው የምለብሰው። ቢጃማ ብቻ ነው የምትለብሺው። ከዛ እኔ ደግሞ ምን የተመቸሽ እንዴ? እኔ ደግሞ ምን ይመቻል? ባክ ምን ይመቻል? አንተ ፀጉርክ ያምራል፣ ጥርስክ ያምራል፣ ሁሉ ነገርክ ያምራል። ወይኔ ፈጣሮ ቦይ፣ ወይኔ ፈጣሮ ቦይ፣ ወይኔ ፈጣሮ ቦይ። ተመስገን ተመስገን የኔ እናት፣ አመሰግናለሁ የኔ ቆንጆ። ታንቺ ጋር በቃ ደሃ ብትሆንም መጋባት ራሱ እድለኝነት ነው። እግዚአብሔር ወይኔ በቃ ከዚህ በኋላ እኔ እንደዚህ እያልከኝ በቃ እኔ እንቅልፍ ራሱ አያስደኝም። እንዴት እንደዚህ የሚለኝ ሰው እንደዚህ ብሎኝ አያውቅም። እንዴት እንዴት ሰው እንደዚህ ታምሪያለሽ ምናምን ብሎኝ አያውቅም። ታውቃለህ? አረ ምድረ አይነ ስውር ናቸዋ። አያዩም፣ ወይም ደግሞ ምንድን ነው የሚባሉት? አያዩም፣ መልክ አያዩም ማለት ነው እንዴ? ይሁት እስኪ እንዴ አታምርም እንዴ? ምንድን ነው? አንተ ብቻ ነህ እንደዚህ ያልከኝ። አረ ማለትማ ብዙ ብለውሻል። ባክሽ ልብሽ እኔ ጋር አረፈ እንጂ ማለትማ ብሎሽ ይሆናል። ማለትማ ብዙ ይልሻል። ግን አለሻ ከብዛትም ጥራት የሚባል አለ። እኔን መረጥ ገባ ብዙ እኮ ብሎኛል። እኔንም እኮ ብዙ እኮ ነው የሚለኝ። ያው የሚከታተለኝ ሰው ቆንጆ ነህ ምናምን ነው የሚለኝ። ግን አለሻ አንቺ መረጥ አድርጊ ልቤ ውስጥ አስገባ። ምንድን ነው? እኔም እኮ እንደዛ ነኝ። እኔ አሁን ካሉ ሰዎች እንዳለ በቃ አንተን የመረጥኩት። በጣም ተደስቻለሁ። እንዴ ተደስተናል። አይገርምም? ዛሬ ተጋባን በቃ። መቀሌ መች ነው የምትመጪው? እንዴ መቀሌ እስከምትመጪ እኮ ጓጓው። አረ እኔ በኋላ ራሱ እመጣለሁ። አዎ እኔን ብለሽ ማለት ትመጫለሽ። ነይ እግዚአብሔርን ግዛትሽ እቀበልሻለሁ የኔ እናት። መጥቼ እንትን ትለኛለህ፣ ሚስቴ ነች ብለህ ታስታውቀኛለህ። አዎ ከማህበረሰቡ ጋር ከመላው የትግራይ ማህበረሰብ ማለት ነው። ሚስቴ ነች ብዬ ነው ማስታወቅሽ። ባነር አሰርተ ሚስቴ ነች፣ ህይወት ሚስቴ ነች፣ ሚስቴ ነች። አዎ እንዴ ከመላው የትግራይ ማህበረሰብ ሚስቴ ነች ብዬ ነው ማስታወቅሽ። ምንድን ነው የዛን ቀን ማለት ነው። ለምንድን ነው ለባለቤቴ ጥራት አንቺ ሰራተኛ ነሽ ያልካት? ለማ ለኔ እኔ አንቺን አይደለም ያልኩት በያት። እኔ አንቺ አይደለሽም የዛኔ ነበርሽው። ደግሞም እንትን ብያለሁ
እንደዚህ ቆንጆ ሆና የቤት ሰራተኛ ነች እንዴ? እንደዚህ ቆንጆ ሆነሽ የሆነ የወለወለች ነበርና እንዴ እንደዚህ ቆንጆ ሆና የቤት ሰራተኛ ነች እንዴ ምናምን ቆንጆ አስታወስክ ማለት ነው። ታስታውሳለህ ማለት ነው። አዎ፣ ግን ምንድነው ያልኩት? በጣም ቆንጆ እኮ ነች ማለት አልሻ። የቤት ሰራተኛ የማይመስሉ ሴቶች እኮ አሉ አሁን። ኦኬ እንትን እየጠረኩ ነበረ፣ ስራ እየሰራው ነበረ። አዎ፣ ከዛ ቆንጆ እኮ ነች እቺ። እዚያ ኮሜንት ላይ የቤት ሰራተኛ ናት አሉኝና የቤት ሰራተኛ ነች አሉኝ ኮሜንት ላይ። ከዛ እኔ ደግሞ እንደዚህ አይነት ቆንጆ ሆና የቤት ሰራተኛ አይደለችም ብዬ እንዴ የቤት ሰራተኛ ነች እንዴ አልኩሽ። ኦኬ አሁን ተረዳውክ። ረጂ እንጂ አልሰደብኩሽም እኮ በጣም ቆንጆ ነሽ እኮ ነው ያልኩት። በቃ እኔ አንተ አሁን ና አዲስ አበባ እና ከዛ በቃ አዲስ አበባ ነው እንዴ ያለሽው? አዎ ማማትሙት እመጣለሁ። ማማትሙት አዲስ አበባ እመጣለሁ። በቃ ስትመጣ አገኝካለሁ ባለቤቴ። ላኪልኝና አሁን ሰዎች ማለት ነው ምን እንዳሉ ታውቃለህ? እንደዛ አይደለም ያለው እንደዚህ ነበር የተቀመጥሽው፣ ስለዚህ ይቅርታ ይበለ የዛን ቀን እያሉክ ነው። ተቀምጠሽ አልነበረም እየሰራሽ ነበር። ሁለተኛ ደግሞ እኔ ስራ አክባሪ ነኝ እኔ ያልኳት እየሰራሽ ነበር። እንደዚህ አይነት ቁንጅና ይዘሽ የቤት ሰራተኛ ነሽ እንዴ ነው ያልኩት። የዛኔ የበደልኩሽ ከመሰለሽ ደግሞ በጣም ይቅርታ፣ የኔ ምላስ ወለምታ ነው የምላስ ወላምታ ነው። የኔ እናት በጣም ይቅርታ በይልኝ ቤተሰቦችሽን። እሺ የኔ ቆንጆ፣ እነሱ ይቅርታ አድርገዋል። እኔ ደግሞ ባለቤቴ ስለሆንክ ግዴታ ነው ይቅርታ ማድረግ። አዎ የኔ እናት። ከዛ አዲስ አበባ ነው ያለሽው? አዎ። ስልክሽን በውስጥ ላኪልኝና በዚህ 2 ሳምንት አዲስ አበባ ከችላለሁ። እግዚአብሔርን እመጣለሁ። ከዛ እንዴት ነው ካገኘኸኝ በኋላስ? ምን ማለት ነው? ምን ካገኘሽ በኋላ ምን አገኘኸኝ? እሺ ተገናኘን። ብቻህን ነው የምትመጣው ከቤተሰብ ጋር? አረ ብቻዬን ነው የምመጣው። እንዴ አንቺ ቤተሰብሽ ይልሃል ስትመጣ ወደዚህ? ብቻህን ይዤሽ እመጣለሁ ወደዚህ ወደ ቤት። እንዴ ቤተሰብሽ ይላል ትያለሽ እንዴ? የምን ቤተሰብሽ ይላል? አንቺ የኔ ህይወት እኮ ታግ ላይፍ እኮ ነው። አዴ አታውቂም እንዴ? ምንድነው የኔ ህይወት ታግ ላይፍ ነው። እባክሽ ተይ። ቤተሰብ ምናምን አይቆጣጠረኝም። እኔ የሚቆጣጠረኝ አንድ አምላክ ነው። እሱን ብዬ ነው የምጓዘው እንጂ ቤተሰብ ምናምን እንደዚህ አትሄድም እንደዚህ አትሄድ ምናምን የለም። ኦኬ እኔ አሁን ትልቅ ሰው ነኝ እያልክ ነው? አይ በቃ ትልቅ ሰው ነኝ ሳይሆን አለሻ ማረገውና ማላረገው ነገር ስለማቅ ቤተሰቤ አይደለም አዲስ አበባ ምንድን ነው የሚባለው ሲኦልም ብገባ አይቆጣጠሩኝም። አንተ ልጅ ነህ እንደዚህ እንዳትልሽ። ቤተሰብ የሚልህንማ መስማት አለብክ። እኔ አሁን ትልቅ ሰው ነኝ፣ ከአንተም እበልጣለሁ። በ2 ዓመትም ቢሆን እበልጥሃለሁ፣ ግን እሰማለሁ ቤተሰብ የሚለኝ። አይ አትበልጭኝም እባክሽ። ለምንድን ነው የማልበልጥህ? ከአንተ እኮ ገና 18 ዓመትክ ነው እኮ። አለሻ እድሜ ቁጥር ነው ገባሽ? ዋናው አሁን አለሻ ዋናው አስተያየት ነው። አሁን እኔ የአንቺ ህይወት ምን እንዳሳለፍሽ ምናምን አላቅም። እኔ ደግሞ አንቺ ደግሞ ምን እንዳሳለፍክ ምናምን አታውቂም። ገባሽ? የኔ እናት ኤክስፔሪየንስ ነው እንጂ። ስለዚህ አንተ አሁን እያልክ ያለኸው እኔ አንቺን ባገባ እችላለሁ ሁሉን ነገር እኔ ማኖር ትችላለህ? አዎ እችላለሁ እባክሽ። አሁን ዛሬ ቫላንታይን ነው። እኔ እናንተ ባልና ሚስት ነን። ምንድነው ዛሬ ያው ዛሬ ስለሆነ ተጋባ ነው። ግን ከዚህ በፊት ብንጋባ ኖሮ ቫላንታይን ዳይ ምን ታረግልኝ ነበር? ዱባይ ወስጄ አዝናናሽ ነበር። አመለጠሽ። የአሁኑ አመት ልጅሽን ታቅፈሽ ዱባይ
ኦኬ ወዲያው ነው የምታስወልደኝ? ወይኔ አዎ ምንድን ነው ችግር አለው እንዴ? ወዲያው ኦኬ ወዲያው እንዳገባ ነው የምትፈልገው? ወዲያው እንድወልድ? አሁን ኦልሬዲ ተጋብተናል። ስለዚህ አሁን አዲስ አበባ ስትመጣ እኔ እንዳረግዝ ነው የምትፈልገው? አዎ እንዴ ከዛ ቀጣይ አመት ማለት ነው ቀጣይ አመት ልጅሽን ታቅፈሽ እንዴ። ቫላንታይን ግን አይመችም። እስከነ ልጄ እንዴት ነው ቫለንታይን የማከብረው? ቢያንስ 1 አመት አትንከባከበኝም? 1 አመት የኔ ቆንጆ የኔ ፍቅር ምናምን እያልክ እኮ ልትንከባከበኝ ይገባል። ይሄ ምንድን ነው የሚባለው? እንጠናና ምናምን የሚለው ነው። ኖ መጠናናት ሳይሆን በቃ አሁን አታዝናናኝም? እሱን ማዝናናሻለሁ እንዴ። ትዝናኛለሽ እንዴ? የፈረንጅ ኑሮ ነው ማኖርሽ እኮ ይሄ አታውቂም? ወይኔ ባለቤቴ የፈረንጅ ኑሮ እኮ ነው የምትኖሪው። ኧረ እግዚአብሔር ወይኔ ታድዬ እኔ ቅድም ብያቸዋለሁ። ፈጣሪ እንትፍ ያለላት ፈጣሪ የመረቃት ሴት ወደ እኔ ነው የምትመጣው። ፈጣሪ የመረቃት ሴት ነው የምላችሁ የአራዳ ልጆች፣ ወደ እኔ ነው የምትመጣው። እግዚአብሔርን ሙሉ ህይወቷ ደስተኛ ሆና ነው የምትኖረው። እግዚአብሔርን ነው የምላችሁ ደስተኛ ሆና ነው የምትኖረው። ፈጣሪ የመረቃት እንዴ ፈጣሪ ያለላት ሴት በቃ ወደ እኔ ነው በቃ ሌላ መሄጃ የላት። አንቺ ፈጣሪ መርቆሻል። ፈጣሪ እንትፍ ብሎልሻል። ወይኔ ባለቤቴ እኔ የምትለው ወዬ የኔ እናት የኔ ሚጥዬ የኔ ፍቅር ወዬ ከዚህ በኋላ አኩርፍ ያለው ወዬ የኔ ፍቅር አፍቅረኪ ፎቶኪ የፍቅረኪ ፎቶኪ የፍቅረኪ የኔ ቆንጆ ሲጃላዳ እኔ በጣም ነው የምወድ ባለቤቴ፣ ውዱ ባለቤቴ። አንተን እግዚአብሔር ስለሰጠኝ በጣም አመሰግናለሁ የኔ ሸበላ ባል። አመስግኝ፣ እግዚአብሔርን አመስግኝ። ፈጣሪ ማለት ነው በጣም ነው የምትወደኝ ብለሽ አመስግኝ። የኔ ቆንጆ አመሰግናለሁ የኔ ውፍ ምን ልበልሽ ቃላት አጣሁልሽ። እስኪ ከቁንጅና እዩት እስኪ ምን ያንሳታል? ከሁለታችን ፌስ እስኪ አጣምሩት። ከሁለታችን የሚወለድ ልጅ እስኪ አጣምሩት። እንዲህ ሴቶች በር ላይ ነው እንዲህ የሚሰለፉት የኛ ልጅ ለማግባት። አዎ በቃ ባለቤቴ ነው ይልኝ እስኪ እንዴት እንደሚያምር ይሄ ሸበላ። አምራለሁ። እስቲ ሚስቴን እስኪ ይልኝ እንዴት አባቷ እንደምታምር። እንዴ ደግሞ የወንድ ቆንጆ እኮ የለም፣ የወንድ ቆንጆ ምናምን የለም። ገባችኋ? የሴት ግን ቆንጆ መሆን አለበት። ቆንጆ መሆን ካለባት ደግሞ እንደሷ መሆን አለባት። ምንድን ነው ከዚህ በኋላ ባለቤቴ ስል ባለቤቴ ብዬ ነው ስጠራክ ወየ ሚስቴ ማለት አለብክ። እሺ የኔ እናት፣ እሺ የኔ እናት። አያችሁ ፈጣሪ ከሰዓታት በኋላ ምን እያልኩኝ ነበር? ፈጣሪ የመረቃት ሴት ወደ እኔ ነው የምትመጣው አላልኩም? ገባችሁ? በቃ እቺ ይወዳታል ፈጣሪ፣ በደንብ አድርጎ ነው የሚወዳት። ሙሉ ዘመንሽን ተደስተሽ ኑሪ ነው ያላት። ስለዚህ ወደ አንተ አመጣኝ ፈጣሪ ሙሉ ህይወቴን እንድደሰት። እስካሁን በህይወቴ እኔ ደስተኛ አልነበርኩም። አንተን ሳገኝ ነው ደስተኛ የሆንኩት። ማርያምን እንዴ አንቺ ደስተኛችሁ ሁኚ። እግዚአብሔርን ከኔ ጋር ደስተኛ ትሆኛለሽ። እግዚአብሔር ደስተኛማ ትሆኛለሽ። አንቺ ከኔ ጋር ከሆንሽ ማለት ነው ብቻ በቃ ደስተኛ ነው የምትሆኚው። ዋናው ደስታ ነው። ደስተኛ ትሆኛለሽ። ደስተኛ ትሆኛለሽ። እንዲህ ስፍር ቁጥር የሌለው ደስታ ነው የምታገኘው። በቃ እግዚአብሔርን እያመሰገንኩኝ ይሄንን ውዱን ባለቤቴን ይሄንን ቆንጆ ባል ስለሰጠኝ አመሰግናለሁ ትያለሽ። በቃ ባልሽን ፈጣሪ ስለሰጣሽ አመሰግናለሁ ትያለሽ። ወይኔ
ምን ተደሰት? አዎ እያየሁህ እኮ ነው። በቃ ልብሽ ውስጥ ገባው። አንቺም እኮ ከቀደም ጀምሮ በቃ ወዲያው ነው እኮ ደም ግባትሽ ተስማማኝና ወደ ልቤ ገብተሻል። ደም ግባትሽ ነው በቃ እኔና አንቺ ያገናኘን ደም ግባታችን ነው እንዴ። አሁን እኮ ብያችኋለሁ። ቅድምንሽ ተጋጣታ ዴለኩም ደቂ ዓበይቲ ላየል ትመጽእ ሰበይቲ ፈጣሪ ዝመረቃ ሰበይቲ እያ። ላየል ትመጽእ ሰበይቲ ወደ ደይ ማዕረ ፈጣሪ ዝመረቃ ሰበይቲ ስለዝኾነት በቃ ረይዋ እዚኣ ፈጣሪ መሪኦዋ ላየ ከቸብ ኢልዋ ፈጣሪ መድኃኒዓለም ይፎትያ እዩ። መድኃኒዓለም ይወዳታል። እንዴት አባቷ እንደምታምር አያችሁ? ወይኔ ፈጣሪ ወይ ይዋት እያፈረች ነው። አትሽኮርመሚ ሚስቴ ወይ ባሌ እያፈረች እየተሽኮረመች እኮ ነው። እየተሽኮረመች እኮ ነው። ይዋት በቃ አወላንተ እኔ ለአንተ ካተሽኮረመምኩኝ ማን ነው የሚሽኮረመምልኝ? እየለከፉ የነበረ ወንዶች ያን ሁሉ አንቺ ለማግኘት እየሞከሩ የነበረ ወንዶች ምድረ ጥንቸል አሁን አመለጥኳችሁ። አዎ በቃ ንገራቸው አንተ በአማርኛ ለእኔ ቤተሰቦች። ምድረ ሩቲናዬን እየጀነጀናችሁ የነበራችሁ የሮቲና ክራሾች፣ ምድረ የሮቲና ክራሾች አመለጣቻችሁ። አሁን ሩቲና የኔ ነች። በቃ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። አመለጠቻችሁ። እኔ በቅርቡ አዲስ አበባ እመጣለሁ። ለትግራይ ማህበረሰብ አስተዋውቃታለሁ። እኔም ወስጄ እዛ ሀረርጌ እጄ ድሬዳዋ ምናምን አስተዋውቃለሁ። ሀረርጌ ሞጄ ወስጄ አስተዋውቃለሁ። ባለቤቴ ነው ብዬ የሀረር ጫት ምናምን እንቅማለን፣ አብረን እንቅማለን። ምንድን ነው ቅመት ታውቃለህ? ይህ ምንድን ነው? ጫት ደግሞ ኃጢአት አለው እንዴ? ምን ያውን እኮ ነው እንዴ? እቅማለሁ። ኢንጆይ እኮ ነው የማደርገው። ምንድን ነው አንቺስ አታውቂም? እኔ አውቃለሁ። ኖርማል እኮ ነው። ምንድን ነው ግን ባለቤቴ ፀጉርክ በጣም ያምራል። እያየሽ ነው ፀጉሬ? ወይኔ ሚስ እንዴት አባቷ ደስ እንደምትላታይም። ወይኔ ፈጣሪ ወይ አንቺን የሰጠኝ ፈጣሪ አመሰግነዋለሁ። እድሜ ልኬ ነው የማመሰግነው። እኔም አንተን የሰጠኝ አምላክ እድሜ ልኬ ነው የማመሰግነው። ወይኔ ፈጣሪ ወይ ወይኔ 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 ከባድ ነው በጣም። አሁን ስልክሽ በውስጥ ላኪልኝና እናወራለን። እሺ የኔ ውዷ ሚስት። እሺ በቃ እንጆይ አድርግ። እሺ እንጆይ። አሁን ዛሬ እሁድ ስለሆነ ብዙም በከተማ ልጅ እሁድ አይወጣም። ትላንትና ቅዳሜ ነበርና ትላንትና ነው የወጣሁት። ትንሽ ጠጣ አርጌ ስላደርኩ አሁን ነው አንቺን አገኛት ብሎ ነው ፈጣሪ እንዲህ ያነሳኝ እንጂ እንትን በጣም ጠዋት ሰክሬ ነበር። ጠዋት በጣም ሰክሬ ነበር። 1 ሰዓት አካባቢ ሰክሬ ነበር። ትንሽ እንዲህ ያልኩኝና ተነሳው አንቺን አገኘው በቃ። እሺ በቃ ባለቤቴ አሁን ትንሽ እረፍት አድርግና ተኛና ከዛ በኋላ ደግሞ እንገባለን አብረን። ሽሩቲና ይመች ውዷ ሚስቴ። እንትን ልመርቅ። እንደውም አንቺን የሚያዩ ወንዶች አሁን አይጥ መስለሽ ታያቸው። ይሄ ነው እኔን የሚያዩ ወንዶች፣ ሴቶች ደግሞ አይጥ መስዬ ልታያቸው። ወይኔ ዘንድሮ። እሺ እንዳይወስድብኝ እኮ ነው። ማንም አይወስድብኝ፣ ማንም እንዳይወስድብኝ። እሺ ራስን ጠብቅ። ሳኩኝ በጠዋቱ በጣም ነው የተዝናናሁት።